ዋትስአፕ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? ያው ከጎን ማን አለ? ፋኒ ይላል። በባርሴሎና መነጽር ነው ያለው። የት ነው ያለው? ባርሴሎና እዚህ ጀርመን እኔ አልሄድም አይዟችሁ። እና እንግዲህ ዛሬ በአዲስ ቪዲዮ መተናል። ርዕሴ ዛሬ የሞሮኮ ምግብ ነው የምንቀምሰው። ባለፈው ቪዲዮ ላይ ያየው የሆነ ሬቲንግ የአፍሪካን ኩዚኖች እና ከቶፕ 3 ውስጥ ሞሮኮ አለ። አንደኛ ሴኔጋል ላይ የሰጡት እሱንም እንሞክራለን። ግን ሴኔጋል እዚህ ጀርመን ላይ ከብዳል ማግኘት። ብዙ አይነት ምግብ ነው ያላቸው። ስለ እንደዚህ ማለት ነው። ከዛ ኢትዮጵያም አለች እና ሞሮኮን ደግሞ ሁለተኛ ሰጥቷታል። እንግዲህ የሁሉም ሬቲንግ ይለያያል። እስቲ ታዲያ እኔ ደግሞ ሁሌ የማየው ትምህርት ቤት የሞሮኮ ሬስቶራንት ነበር፣ ትልቅ ሬስቶራንት እና ለምን እዛ አንቀምሰውም ብለን እየሄድን ነው ማለት ነው። እስቲ ዛሬ አብረን እናያለን። ያለነው አከን ከተማ ላይ ነው። ምግቡ ከተመቻችሁ ያው ሎኬሽኑ ቅርብ ነው፣ ከባኖፍም ቅርብ ነው፣ መታችሁ መብላት ትችላላችሁ ማለት ነው። እና የሞሮኮ ምግብ ለመጀመሪያ ጊዜ እንቀምሳለን። የትም እንዳትሄዱ። ከኢትዮጵያ ምግብ ጋር እናወዳድረዋለን። ቀምሰን ግን ምንድነው መመቅመስ ያለብን? የባህል ምግብ ምናምን የባህል ምግባቸው እኔ ማይቻለው ሞሮኮ ሀገር ኩስኩስ አለ ሲሰሩ ምናምን የኢትዮጵያ ነው ምግባቸው አብዛኛው እና የሆነ በስጋ የቅቅል ስጋዎች ምናምን አለ ብዙ አይቻልም። እና ቂጣ ምናምን ይበላሉ። በቂጣ ነው በብዛት እኛ እንጀራ እንደምንበለው እነሱ ደግሞ በቂጣ ግን የሆነ ቅመማ ያለበት ምግብ ነው በጣም ይወዳሉ። ሩዝ እና ኩስኩስ ነው እነሱ ኩስኩስ ይፎካከራሉ። ልክ አሁን ናይጄሪያና ጋና ምናምን እንደሚፎካከሩት አላ ይሄ በጄሎ ፍራይስ እነሱ ደግሞ አልጄሪያ ምናምን አልጄሪያኛ ነው ይላሉ፣ ሞሮኮኛ ነው ይላሉ። ኩስኩስ ግን ያንተን ነው ከአረብ ነው ከግብጽ ምናምን ሞሮኮ እንደዚህ ኢጂፕት ምናምን ናቸው። እነሱ ይፎካከራሉ የኛ ነው ምናምን ይላሉ። እስቲ እንግዲህ የሌላዎቹን አልቀመስንም። መጀመሪያ የሞሮኮን እንቀምስና ኩስኩስ መብላት አለብን። እንደ እንትን ነው እንደ ባህላዊ እንትን ምግብ እዛ ውስጥ ገብተን አይተን እንመርጣለን። እስቲ እናንተም እንግዲህ ሞክራችሁ የምታውቁ ካላችሁ እስቲ ኮሜንት ላይ አስተዋውቁ። የሞሮኮ ምግብ እኔን የሚጣፍጥ ይመስለኛል። ገና ሳታየው ራሱ ይሆናል በደንብ የተሰራ የሆነ የሚያጓጓ ምግብ ነው ምግባቸው። እና እንግዲህ የሞሮኮ ምግብ እንቀምሳለን ማለት ነው። ኪፕ ላክ ድንጋይ ሳውን ቤቱ ጋር ደርሰናል። ሌትስ ጎ። ይኸውና ቤቱ ማሮካኒሽ ምን ይመስላል? እንግባ። ኮሚክ አሁን ገብተናል። አንተ ቢት በርገር ምናምን የሚለውን ሳይሆን እንዴ በርገር ነው እንዴ? እዚህ ድረስ ገብተን በርገር አልበላም። ቢት በርገር የሚለውን ጨብሲ ነው። አይዟችሁ። ፎቶዬን ይመስላል። እንደዚህ አይነት ምግቦች ነው ልንበላ የምንችለው። እኔ መቼ እንደዚህ ቅልጥም ምናምን አንድ ያስፈልጋል። ደግሞ አሁን አትቀየሙንም እናንተ። ጾም ለሁለት ወር እንትን አይደል? ሮብ ዓርብ ራሱ መብላት ይቻላል። ሰው ምን እንደምታዘው ምን መረጥ? እኔ አሁን እንዴት ነው የማውቃቸው ነው? በፎቶ ቢሆን አሪፍ ነበር። ያኮ ስማቸው ነው ጉግል ላይ ምናምን ስሙን እያነበብኩ በጀርመን ነው የተጻፈው። ፎቶውን ለማየት ነው። ምን በቃኛ ተወዛገብን ምን እንደምመርጥ ፎቶ ምናምን ስለሌለው ከፊት ለፊት ብቻ ነው ፎቶ ከምንሳሳት ፎቶ ስም የለውም። ስለዚህ ከራሳቸው የቤቱን የሞሮኮ የካልቸራል ምግባቸውን የታዋቂ የሆነውን ሁለት ምግብ እናዛለን ማለት ነው። ያው ምንድነው ምን ይባላል የሆነ አሁን አባባል ነበር ይቅርብኝ ጠፍቶብኛል። ግን ያው ከእናንተ ዋናው ዜጋው ይሻላል። ራሱ አስተናጋጁ ቢነግራችሁ ይሻላል። አሪፍ ምግብ ቢመርጥላችሁ የመጀመሪያችሁ ስለሆነ ስለምንወዛገብ ከሱን ጠይቀዋለን ማለት ነው። እዚህ ጋር ምንም እኔ ቺክን ምናምን ነው የሚለው ማላቆ ምግብ ስለሆነ ምንም ሊገባኝ አይችልም። kulturell essen. Sowohl marokkanisch essen lassen, also wir haben hier zum Beispiel, Sie können einfach hier Tagine und እንግዲህ ያው ከነ ሾርባችን ያዘዝነው በጣም አሪፍ ልጅ ነው። እኔ ትንሽ መስሎኝ ዝም ብሎ የሚጠጣ ምናምን ነገር ሾርባ ከሆነ እኮ ቀለል ያለች ነች ፈሳሽ ነው። ግን ልጁ በጣም አሪፍ ነው። የሚገርም አስተናጋጅ ነው። ስለዚህ ግን ያዘዝነው ምንድነው ሲመጣ ብናየው ይሻላል። አሁንም ለማስረዳት የግቻ የላም ስጋ አለው ምናምን ራሱ ነው ስፔሻል ነው የመረጠልን። ኩስኩስና የተሳተፈና እሱ የኩስኩሱን አውቃለሁ። የአንደኛውን ግን ከነጨራሻ አይዲያ የለኝም። ምን አይነት በሬ ነው ሁለቱ? አንዱ የበሬ አንዱ ላም ነው። እና እንግዲህ አሪፍ እንደሚሆን ተስፋ አደርጋለሁ። መጀመሪያ ደግሞ ማጠባበቂያ ሾርባ ይመጣልናል ማለት ነው።
አሬራሶ የአትክልት ነው። ሁሉንም ስጋ ከምንበላ የአትክልት ደግሞ እንትን ብላ በእንትን ምናምን ነው ቃሪያ ምናምን ነይ ምስር ድፍን ምስር እና እንግዲህ የመጀመሪያ እንትናችን እንጋብሳለን። በዳቦ እያጣቀስክ ነው የምትበላው ማለት ነው። ሻዩ ቴስቱ እንዴት ነው? ተመችቷል? ሻዩ ለየት ያለ ቴስት ነው ያለው። የሞሮኮ የባህላዊ ቲ ነች። ሚንት ቲ ነው ያለ። አሪፍ ነው ቴስቱ፣ ግን ለየት ያለ ነው። ግራ ያገባል። አዲስ ቴስት ነው። ታውቃለህ በአማርኛ ቴስቱን? በጣም አሪፍ ነች፣ ግን ቴስቷ ደስ ትላለች። ዳቦ ደግሞ አምባሻ ነው የምትመስለው። እሺ ተመልካቾቻችን፣ ሾርባው እንደምታዩት ማለት ነው አትክልት ነው። ሶ አተርክክ ነው የሚባለው። ባቄላ ምን ነበረ? ድፍን ምስር አለው። ሌላ ደግሞ የባቄላው አለ አይደለ? ወፋፍራሙ ያኛው ባቄላ ሲሆን ክቡ ባቄላ ግራ ገባኝ። ስሙን እስቲ ኮሜንት ላይ አስቀምጡልኝ። ሽምብራ ነው የሽምብራ መሰለኝ። ሽምብራ አተር ነው ፍንና እንትን ይሄ ድፍን ምስር አለ። ይሄኛው ሴም ምንድን ነው? ሽምብራ ነው እኮ ሽምብራ ነው። ሽምብራ ጥሬ ነው የሚባለው። እየተንከባከቡን ነው። ዳንከነ ተስፋፈፈ የሞሮኮ ፍላግ አጋጣሚ ነው እያየሁት ነበር እዛ ጋር እና ልቀርጾ ፈልጌ ነበር። እራሱ አምጥቶ አስቀመጠልኝ እዚህ ጋር። ደስ ይላሉ። እንደዚህ ይተባበራሉ። ሰው አንዳንዴ ቤቶች ሬስቶራንት ሄዳችሁ ልቀርጹ ስትሉ አንዳንድ ሰው ፊቱን የሚጥልባ አለ፣ አንዳንዱ ደግሞ ቤቱ እንድታስተውቁለት የሚንከባከብም አለ። ሰው ያ ሀገርን ለማስተዋወቅ ይጠቅማል እና ሾርባውን ከ1 እስከ 10 9 ሰጥቼዋለሁ። በጣም እንደፍጥ ቀመሽ አንቺ በዳቦ ቀመስ ባንዲራ ሞሮኮ አሪያን ራባት የነዚያች ሀገር ነው ያለው ሀኪሚ ማዘርን ሾርባ ነው ልክ እንደ በቃ ሀገር ቤትም ሾርባ እንደሚሰራው በጣም ደስ ይላል። በዳቦ አይመቻችሁም ነበር? እስቲ ኮሜንት ላይ እንደዚህ በፊት ሾርባ እንደዚህ በልተህ አታውቅም? እንዲህ ቆራርጠህ ከተው ከዛ አንድ ላይ እንደዛ ይመቸኝ ነበር። አሁን ግን ሬስቶራንቶችን ሙድ እናራምድም። የማዘር እኛ ሀገር የምንሰራው በመኮሮኒ በምናምን በድፍን ምስርም አለ። ይህም ድፍን ምስር አለው። ባቄላ ግን እኔ አይቼ አላውቅም። ነገር ቤት ባቄላ ሳይሆን እንትን ሽምብራም አለው። በጣም ምርጥ ነው። ይኸው እኛ ሀገር በእንትን ነው የሚታወቀው፣ እንደ ቤት ቡና ቁርስ ምናምን ነው የሚባለው። ወይስ ዱቤ ነው የሚባለው? ሽምብራ ሁለት አይነት ነው ያለው፣ ዱቤና ሽምብራ ቀይዋ ነች። ይሄ ዱቤ ነው መሰለኝ እና በጣም ያበደ ነው። ከ1 እስከ 10 9 ይገባዋል። ያ አሪፍ ነው። ሻያቸው ምርጥ ነው። አቀራረቡ ራሱ ዲኮሩ ምናምን ኤቭሪቲንግ ምርጥ ነው። በጣም ደስ ይላል። እንትላቸው ላይ ማፓቸው ላይ ያየሁትን ነው የምታገኙት እንዳለ ወላዩ ላይ እንደዚህ ነበረ። ሻይ ምናምን ፍላጎ ደግሞ ተጨመረልን እንክብካቤ። በእናንተ የመጣ በደንብ ነው የምንንከባከበው ብለዋል። ስለዚህ አከል ላይ ያላቸው አበሾች ያውቁታል። ወይ ብዙ ሰው ያውቀዋል ይሄን ቤት። ከባኖፍ ስንት ደቂቃ ነች? በእግር 5 ደቂቃ ነው ያ። ከባኖፍ 5 ደቂቃ ነች። እየመጣችሁ አንዳንዴ ዶነር ሲሰለቻችሁ እዚህ እየመጣችሁ መብላት ትችላላችሁ። ዋጋው የተለየ ነገር የለም። ይሄን ያህል ውድ አይደለም። ልክ እንደ አበሻ ሬስቶራንት ነው። ትጨርሻለሽ ነው ዳቦ ማባያ እንደዚህ ድጋሚ ማባያ። ኧረ በጣም ሌላ ለኩስኩሱ ባቄላውን ይወዱታል ማለት ነው። እቺኛው ነው እንትን ዱቤ ይወዳሉ። ይሄ በጣም ያምራል። እንደ ኮሪያ ምናምን ይመስላል። በእጅ ነው የምትበላው አለ ዳቦ በዳቦ ነው እንዴ? ቀደም ዳቦ በላን ግን በጣም ያምራል። ሽታው ራሱ ደስ እንደዚህ ያሩ የትኛውን ጀምር? ሻብዛክ ከነደቀማ ብሮት ደዛክ አረም ብሮት ዳንከ ይሄ ወንደ ወጥ እኮ ነው። ያ እንትኑ ግን ሲታይ ያምራል በጣም ነው እንትን ነው። ልክ ስጓችሁን ሰርታችሁ እዛው በዳቦ የሚጨርሱት የጓደኛዬ እንትን ነበር። ወንድም ስጎ ይሰራና መጀመሪያ እንደ ዶሮ አርጎ ይበላዋል። ድጋሚ ይሰራል። ከአዲስ ከተማ ምንም የለውም እኮ ገና አልቀመስኩት። በጣም ነው የሚያቃጥለው። ወስዶበት አልቻልኩም። ስጋውን መቼም አልቀመስኩም። ኦኬ
Das muss man drauf. አሁን እዚህ እንትን መስጠት ደርቋል ነው ያለው። ገና ነው አስተያየት ያ እኮ ስለደረቀ ነው ነው ይሄንን ብለ ይሄኛው ከደረቀበት ነው የምታረገው። ይሄን አርገው እንጂ ነው ከላይ ማለት ይችላል። እኮ ስለሚደርቅ ነው መሰለኝ ያለው። ስለዚህ የምታረገው ያ ከላይ እንደ እንጀራ የምትጋገር ነው ይመስል አርገው በቃ ሙሉውን ታረክ። እሺ መልኩ ግን ሲታይ ያምራል። አንተ እኮ አልፈልግም ብሎ ነበር ማን ኩስኩስ። እኔ ደግሞ ኩስኩስ ነው እነሱ የሚጣሉበት ምግብ ብዬ ነበር። ማይክ ሳናበራ ለተፈጠረው ኮኔክሽን ይቅርታ ብለናል እና እንግዲህ የመጀመሪያ ኩስኩሳችንን እንበላለን። አሪፍ ነው ኩስኩስ። አልመቸኝ ነበር የሆነ ጊዜ በፊት ስበላ በጣም ጣፍጣል ከስጋ ጋር ምናምን፣ ግን አንድ ላይ አሰራሩን እኔ አልችልበትም። ትችላለህ አንተ መስራት? ከስጋው ጋር አንድ ላይ መቅመስ አለባችሁ። እና ፓፓየው ዱባ ነው። እኔም ቀምሰዋለሁ የሞሮኮ ምግብ ለመጀመሪያ ጊዜ። እኔ አላውቅም የነጋ ምርጥ ነው። ስጋውም ማለት ነው እንደቀቀል ነው በቃ። ካሮትም አለ። ይሄ ደግሞ ለቺኛው አሪፍ ነው። እቺ ነገር ታፍራለች። ይሄ ታሪክ ነገር ትንሽ ተገበ ሞክሮ አላውቅም ይሄ ነገር ነው። ኦኬ እንደ ጎመን ነው። 9 ከ10 10 ከ10ማ ከባድ ነው። እናንተም እንደሞክሩት ሪኮመንድ አደርጋለሁ። ያኛውንም ደግሞ እንቀምሰዋለን። ያኛው የሚያስጎመጅ ይመስላል ስጋው ምናምን። አሁን እንደዚህ ደስ ይላችኋል። አዲስ ምግብ ስትቀምሱ ያወጣችሁት ብራሳ አይሰማችሁ። ምን ያህል ቀን በቀን አሁን ውጪ ዶነር ምናምን መብላት ስልችት ብሎኝ ነበር። አንድ አይነት ምግብ ሁሌ አዲስ ምግብ ካየሁ ወይ የጃፓን እንትን መቅመስ ይመቸኛል። እና ዛሬ አሪፍ ውሳኔ የወሰን ነው። ሌላ ጊዜ ደግሞ እናንተም ደግሞ የምታውቁትን ምግብ እንደዚህ ሊቀመስ ይገባዋል የምትሉት ወይ ሀገር ካለ ምናምን ንገሩ። ጀርመን ካለ ፈልገን እንቀምሰዋለን። እኛ በጣም ወደነዋል። ኑና ሞክሩት እናንተ። አሁን ደግሞ የኛውን እንቀምሰዋለን። እኔ ስሙን ድጋሚ ካላየ ከሜኑ ላይ ረሳዋለሁ። ብቻ የእንትን የበሬ ስጋ ነው። ይሄ በሬ ስጋ ነው። የበሬ ነው ቀልጦማ የበግ ነው ያሬ በሬ ያ ኦኬ። ይሄ ደግሞ የበግ ስጋ ነው። እንደ እንትን ነገር ነች፣ እንደ ሶስ ነገር ትንሽ ነች፣ ግን ለየት ያለች ነች። ደስ ትላለች። ስቲል ያቃጥላል በጣም እሳት ነው። ይሄን ይመስላል። ይሄ ደግሞ ለየት ያለ ነው። በጣም ነው የሚጣፍጠው። እኔ ሌላ ጊዜም እየመጣሁ እበላለሁ። እኔ አትበላም? አሁን ሌላ ጊዜ መጣ አንተ ሀቅ ማለት ነው። መጣ ኖርማል ካለ ቪዲዮ ራሱ በጣም ምግባቸው ደስ ይላል። እኔ ያኛውንም 10 ሰጥቼ የኛውን 10 አለመስጠት ንፉግ መሆን ነው። እኔ ደግሞ እንደውም በቃ ያንን 10 ሰጥቼ ትንሽ ይሄ ይበልጣል በጣም ይሄ ይሄን 11 ከ10 ሰጥቻለሁ። በጣም ነው ጣፍጦ በዳቦ ያለው ቴስት ብዙ አይነት ፍሌቨሮች ነው ያሉት። ደግሞ የተለያየ ፍሌቨር አለ። ግራ ነው የሚገባ። አንዱን የሆነ ስትል ጭንቅላትን ያወዛግባል። የተለያየ ፍሌቨር ነው ያለው። በጣም ነው የጣፍጠው። ስሙን እንትን እናስገባላችኋለን፣ አሳያችኋለሁ ምን እንደሆነ መታችሁ እንድትበሉት ማለት ነው። ይሄ በጣም የሌለ ያበደ ነው። እኔም ስጋው በጣም የተመቸኝ፣ በጣም ነው የጣፍጠው። እኔ ደግሞ ከሁለቱ ምግብ ከ1 እስከ 10 የኛውን 10 እስከ 10 ሰጥቻለሁ። ቴስቱ አሪፍ ነው። እንቁላል አለው፣ ሰሊጥ አለው፣ ስልስ ነገር ነው። ጣሙ በጣም ነው ደስ የሚለው። ለውዝም አለው የሆነ ቾለኒ ነገር እና ቤስት ነው። ሌላው ደግሞ የተመቸኝ ሻያቸው በጣም ነው የሚጣፍጠው። ሻያቸው ወልጫው ከቱርክ ሻይ እንደውም እኔ የሞሮኮ ሻይ ተመችቶኝ ነው። መታችሁ ሞክሩት እናንተ ጋይስ። ያው ጠግበን እንደውም ብዙ አሰርፈናል። ውጪ ስንወጣ ካሜራ እንትን መዝጊያ ዘጋለን ብለን ማለት ነው። እና እስካሁን አልወጣንም። እዚሁ እንክብካቤ እኔ እንደዚህ አይነት እንክብካቤ አይቻላቅም ጋይስ። መታችሁ ራሳችሁ ይዩት። እና ልንወጣ ይሳብ ብለን ነው ተመልሶ መጣና ጊፍት አለኝ ምናምን አለ። የሆነ ግማሽ አንከፍልም ግማሹን አትከፍሉም አለ። እና ደግሞ ሌላም ኬክ ምናምን ጊፍት ልስጣችሁ አለን። እና በጣም የሚገርም ቤት ነው ጭራሽ። እዚህ አሁን ደግሞ ጣፋጭ ልንበላ ነው። ዩቲዩበር
ያዋጣል እንደ ግብዣ ብሎ ደግሞ ለአለቃው ነግሮት ምናምን ካልጋበዝኳችሁ ምናምን አሉን። የሆነ የሻይ ነው ያለው፣ የሻይ አንከፍልም፣ የሆነ የተወሰነ ነገር አንከፍልም። ፋኒ መሰለው ጭራሽ ሙሉ አንከፍል መስሎታል። ሙሉ አንከፍልም ምን ያለ። እኔ ግን የሰማሁት ደግሞ እንትን ያለኝ ጊፍት ደስታችሁ ነው ያለው። እንትን ያስመረጥና ኬክ ምናምን ኬክ አስመረጠን። ከዛ የሆነ ደግሞ የተወሰነውን አትከፍሉም አለን። በጣም ደስ ብሏቸዋል። እንትናችንን አካውንታችንን ምናምን ወስዶ እንዴ በጣም ነው የተንከባከቡ። ያው እንግዲህ እዚሁ ልናመሽ ነው፣ ማታ ደንደንስ እንችላለን። የሞሮኮ የባህላዊ ዳንስ እንግዲህ ኬኩ ሲመጣ ደግሞ እናያለን። እዚሁ ይኸው ቪዲዮ ረዘመኛ እኮ ውጪ ልንዘጋው ነበር ያሰብነው አይደል? ዘግተን እንሄዳለን ብለን ግን እዚሁ ቀረን። ስለዚህ ጠብቁ። ደግሞ አሁን ደግሞ ፌቨራይት የሆነ ምንድን ነው የእነሱ ኬክ ነው፣ ስፔሻል ኬክ ያ ስሙን ያየ ነው። እንግዲህ ደግሞ ኬኩ ይመስላል የሚለውን አብረን እናያለን። ኬፕላ ዳኒ እንደነገራችሁ የቤቱ ስፔሻል ድጋሚ ዲዘርት ነገር በእኛ ወጪ እንጋብዛችሁ ምናምን ብለው አምጥተውልናል። አንዳንድ ዩቱበር መሆኑ ጥቅሙ ይሄ ነውና እኛ ምንም ያልናቸው ነገር የለም። መጀመሪያ ቤት ውስጥ ስንገባ ዩቱብ እየሰራን ነው፣ ችግር የለውም የራሳችን ነው የምንቀርጸው ምናምን ብለን ነገርኩት። ችግር የለውም ምናምን አለ። ከዛ በኋላ ግን ያው እያየን የሞሮኮ ባንዲራ መጣልን በደንብ ፕሬዘንት እንዲያደርግ ቤቱን። ከዛ ደግሞ አሁን መጨረሻ ላይ ደግሞ ሂሳብ ልንከፍል ስንል ድጋሚ የቤቱ ስፔሻል የምንለው ጣፋጭ ነገር አለን እና ቅመሱልን ምናምን ብሎ ከሼፉ ጋር ወርቶ ይዞልን መጣ። እንግዲህ ዛሬ በጠጋብ ነው ወደ ቤት የምገባው። ይሄኛው እንደ ፑዲ ሆኖ ቤቱ ራሳቸው የሞሮኮ የራሳችን ስፔሻል ነው አለ። በጣም ነው የሚጣፍጠው። ከላይ ያለው ዛነ ነው፣ ከውስጥ ያለው ደግሞ በኦቾሎኒ ምናምን ነገር ነው መሰለኝ። ኦቾሎኒ ያለው ካራሜል አለው እና ደስ ይላል። ፍሌቨሩ ደስ ይላል። ለየት ያለ ነው። እንደዚህ ግን በልቼ አላውቅም። በጣም ጣፍጦ ቴስቱ አንደኛ ነው በጣም። ይሄን ደግሞ ከጣፋጭ አንጻር የሞሮኮ ስፔሻላቸው ስለሆነ ይሄኛውን በጣፋጭ አንጻር ከ10 9 ሰጥቼዋለሁ። ወድጄዋለሁ። በጣም ነው የሚጣፍጠው። የእነሱ ምርጫ ነው። እስቲ ኮሜንት ላይ አስቀምጡልኝ። እናንተ ታውቁታላችሁ አታውቁትም? የሞሮኮን ቤት ቀምሳችሁ ታውቃላችሁ አታውቁም? ካልቀመሳችሁ ደግሞ ሪኮመንድ አደርጋችኋለሁ የሞሮኮ ሬስቶራንት ሄዳችሁ እንድትመገቡ። አከን ደግሞ ከመጣችሁ የዚህን አድራሻ ቁጭ ስለማድረግላችሁ መታችሁ መመገብ ትችላላችሁ። አከን አድሬሹን። ይሄኛው በጣም ጣፍጠው ቅመሰው ነግሮኛል። እንክብካቤ ትጣላላችሁ። እኔ በጣም ቫኒላ አለው እንደ ፑዲ ነገር ነው። ዋው! ይሄኛው ግን ያልገባኝ ይሄ ነው። ምን ነው ይሄ? አላ እዚሁ ራሱ ነው ማስረዳት አልቻለም። እሱ ራሱ በምን ቤት ላስረዳል? አረበኛ ነው አረበኛ ነው እንግዲህ በእነሱ ቋንቋ በጀርመንኛም ላይ ይችላል። እዚህ ቤት ውስጥ የሚሰራ ነው። ይሄም ቤት ውስጥ የተሰራ ነው። ደጅ ነው የሚባለው እንደ ቺፕስ አለ። ኦኬ እንደ እንትን ነገር ነው ትራዲሽናል። ይሄ ግን በጣም ይጣፍጣል። ያኛው በጣም ነው የሚጣፍጠው። ከ10 እኔ አሁን ቸኮሌት ምናምን አልወድም። ይሄ ግን ይሄ ካራሜልና ቫኒላ በጣም የሚመቸኝ ነገር ካራሜልና ቫኒላ ነው። እቺኛው ደግሞ እንደሆነች አላውቅም። በእጅ ነው እዚህ የሚሰሩት። ምን እንደሆነ በዘይት ነው የሚጠበሰው። እሱም ለማስረዳት ከበደው በጀርመንኛ። ግን እንትን አለው ይሄም ክሬሞች የሚገርም ነው። ማርያም በጣም የሚጣፍጠው እውነት። አልቀመጥከው ማታ እንደ ብስኩት ነገር ሆኖ እንትኖች ፍሌቨር ያለው ብስኩት ማለት ነው። እቺ ቀጭን ነው የሳምቡሳ እንትን ነው ፊልም ጋር እንደሱ ነው። ግን ይሆናል እንትን የብስኩት የሆነ ምን ብስኩት ነው ይሄ? 9 በጣም ጣፍጠው። እኔም ልቅመስ ውስጥ የሞሮኮ ስፔሻል ምግባቸው ነው እንዴ! በጣም ጣፍጠው። ዋው! ማርያም ሞክሩት። ምን 10 ከ10 ዋው! ማርያም እንዴ! በጣም ዋው! ይሄ አንደኛ ነው። እንትኑን አያችሁ? ደስ ሲል ኮሽኮሽ ሲል ሞክሩት። ሞሮኮ ቤት ከገባችሁ ማለት ይሄንን ከምግብ በኋላ ሞክሩት። ዋው! ተዘረ ነው ታና Aber alles schmeckt gut. Wir kommen aus Äthiopien. Weißt du Äthiopien? እና ጋይስ እንግዲህ ከሞሮኮ ምንድን ነው የሚባለው? ከፓርቲ ወጣን ነው የሚባለው። የምግብ አይነት ነው የበላው። ዋው! ግን አጠቃላይ 47 ብር ነው የመጣው። ኖርማሊ ሙሉ ነው ከነ ኬኩ ከነ ምኑ ምናምን ያው 70 ብር 65 ብር ይሆናል። ብቻ የኬኩን እኛ ቻለን ምናምን አለ። ሻዩንም ችለውናል። ሻዩና ኬኩን ችለውናል። ሻዩና ኬኩን በእኛ ነው ዲዘርት ነው የምንሰጣቸው። እኛ ደግሞ የምግቡን ከፈለን። ያው ኬክ ላይም ሳናዝ ነው ለጋብዛችሁ ጋር 50 ብር ሰጠነው። ቲፕ ምንም ሰጠነው። ያው
3-4 ብር ቲፕ ሰጠን። አሪፍ ነበረ። ሼፉን እሱም ልጁም ደስ ይላል። አስተናጋጅ በስማ እኔ እንደዚህ አይነት ኔት ሰው አይቼ አላውቅም። በጣም ምርጥ ልጅ ነው። እኔ ብዙ ሬስቶራንት ሄጃለሁ፣ አሪፍ ናቸው። ይሄ ግን ይለያል። ልጁ በጣም ነው የሚንከባከበ። የፈለጋችሁትን አድርጎ። አንዳንዴ እዚህ ጀርመን ላይ የካሜራ ነጻነት የለም እንደ ኢንግላንድ ምናምን አይደለም። ትንሽ ያሳቆሃል። እዚህ ግን የፈለጋችሁትን አድርጎ አለ። ጭራሽ ጋበዘን እኮ። ምግብም አሪፍ አድርጎ ነው ያቀረቡልን። በደንብ ተንከባከቡን። ምግባቸው the best። አከን የምትኖሩ መታችሁ መቅመስ አለባችሁ። ምግብ የሞሮኮ ምግብ መቅመስ አለባችሁ። እና ደግሞ እንትንም ያዘጋጃሉ። የሆነ ቪዲዮ እናስገባላችኋለን። ቤቱን ስናስገባ ክፍል እያሳየን ነበር። የጃዝ ፕሮግራም አላቸው ምናምን፣ ኮሜዲያን ምናምን ይመጣሉ። በጣም ትልቅ ቤት ነው። አዳራሽ ማን ነበር ያለው? የጀርመናዊ ኮሜዲያን ታዋቂ ነው አለ አታውቃ? ሞሮኮ ነው እዚህ ጀርመን ያደገ እና እንደዚህ አይነትም ፕሮግራም አላቸው። እንትኑስ ምን አልሽ? ኩስኩስ አንተ በህይወት እንደዚህ የተንከባከበ ሬስቶራንት አለ እንዴ? ዩቲዩብ እየሰራ ይሄን ጥያቄ ካሉ ግን ከውጪዎቹ አንጻር እነሱ ለመጀመሪያ ጊዜ ናቸው። እነዚህ ግን አንዳንድም ሰው ታገኛላችሁ፣ አንዳንድ ደግሞ ጠማሞችም ታገኛላችሁ። ካሜራ ስቀርጹ ጭራሽ ለነሱ ጥቅም እየቀረጻችሁ እንዳትቀርጹ የሚከለክሉ አሉ፣ ራሳችሁን ለምትቀርጹት ማለት ነው። አሪፍ ነው፣ ወደነዋል። እናንተስ እስቲ ካቀራረቡ ከምግቡ አንጻር ከናንተ ኤክስፒሪየንስ ሞሮኮ ላይ ሄዳችሁ ወይ ባላችሁበት ቦታ ሞሮኮ ምግብ በልታችሁ ታውቃላችሁ? አታውቁም? ኮሜንት ላይ ሀሳብ አስተያየታችሁን ስጡን። የዛሬ የነበረን ቪዲዮ ከኔ ጋር በዚህ ያበቃል እና እንግዲህ እንደተመቻችሁ ተስፋ አረጋለሁ። የቪዲዮ ትንሽ ዘፈንም ምናምን ስለነበር አጠገቦቻችን ሰው ስለነበረ ትንሽ የሆነ ሰዓት ላይ ጮክለን አናወራም ነበር፣ ግን ይሰማል ብዬ ተስፋ አረጋለሁ። በጣም ወደነዋል። የሞሮኮ ምግብ ቀምሳችሁ የማታውቁ ከሆነ መቅመስ አለባችሁ። ደረጃ ይገባቸዋል። ቶፕ 3 ናቸው ከአፍሪካ አይደሉም? ብዙ አይነት ምግብ ነው ያላቸው እና ኢስ ዲፍረንት። የትም ቀምሳችሁት የማታውቁት ምግብ ስለሆነ ቅመሱት እና በዚሁ እንለያያለን። ቻው። ኪፕ ላግዲን። ሰብስክራይብ ግን ማድረጋችሁ እንዳትረሱ። እስቲ ያው ፋኒ በልና እኔ ጊባዌ እሰጣችኋለሁ። ስንት ሰብስክራይብ? 21000 እና አሪፍ ነው። ይሄድ 21000 እኮ ስንት ስገባ ጊባዌ ልስጣቸው? አንተና ስንት 30000? እኔ ፋኒ ምረጥና እኔ እሰጣችኋለሁ 30000። በቃ 30000 ቶሎ አስገቡኝ። ጊባዌ ይኖራል ማለት ነው። ለሶስት ሰው ጊባዌ ይኖራል። ነገ ደግሞ በሌላ በአዲስ ቪዲዮ እንገናኛለን። ቻው።